ምንም የተሰበሰበ ብር የለውም። የተሰበሰበው ያን የተሰጠው የሰበሰብከው ቢያንስ ምሳሌ ልጥቀስልህ። ሳራ እንኳን ላይቭ ላይ ብዙ ጊዜ አስተዋውቃለህ አለ እነ ሙኒት የጀጎልን ካርድ ይዛችሁ አዳምጠኝ። በግለሰብ ደረጃ ስማቸው መጠቀስ አይፈልግም። እሱ ነገር አሁን ተናገሩ እያልኩ ያለሁት እነዛ ሰዎች የሚፈልጓቸው እንዲናገሩ የሚፈልጉ ሰው አሉ። እነሱ ከተናገሩ በኋላ ደረሰኝ አለ፣ ያን ደረሰኝ ያሳያለሁ። ኦኬ፣ ጥያቄውን በግለሰብ ደረጃ ተሰጥተሃል። ያ ሁሉ ገንዘብ እየታደረሰ በግለሰብ ደረጃ ይሰጠኛል። አንተ በግለሰብ ደረጃ በውስጥ ስማቸው እንዲጠቀስ የማይፈልጉ ሰዎች እኮ አምነው ከረዱ በግለሰብ ደረጃ እኔ ከረዱም ወደ አካውንቱ ነው ሊያስገቡ የሚችሉት ነው ወደዛ ድርጅት። አሁን እኮ ድርጅቱ እኮ እንደ ድርጅት ብለዋል እንጂ ወደ ኪስ ነው የለውም፣ ገንዘብ የለውም ብላ እንዳትመለስ። እንዴ አካውንቱ እኮ የተለጠፈው እኮ የድርጅቱ ነው። ለኔ በተስፋዬ አካውንት ያስገባ ሰው ካለ ይጠይቀኝ። አዳምጠኝ። የሰበሰብከውን ገንዘብ ለኪስህ ለራስህ መዝናኛና ላይፍህን መርተህበታል። የግል ህይወትን የራስህን ማስረጃ የተሰበሰበው ብር ይሄን ያህል ነው ብለህ ማስረጃ አጥተናል። በነገራችን ላይ ማስረጃ አሁን ገንዘቡ ገብቷል ተበልቷል የለም አልክ እኮ በቃ ገንዘቡ የለም አልክ። ድርጅቱ ኦልሬዲ ተከፍቶ ስንት ነገር የቤት ክራይ ራሱ 200 ሺህ ብር ነበር የምከፍለው። ምን ነው የዛን ጊዜ ያልነበራችሁም? ስንት ሰው ታሞ ሲመጣ ስንት ሰው የተገለገለው የተጠቀመው ሰው ስንት ሰው ህይወት አልዘጋውትም። የቤት ክራይ ግን ቸግሮኝ ምከፍለው ስላጣሁኝ ኦልሬዲ ቢሮ ቀይረናል። ቢሮ አክቲቭ ነው አሁንም አለ። ኦልሬዲ ያንን ቪዲዮ ደግሞ ቲክቶክ ላይ ያለላችሁ ቸግሮኝ ልወጣ ነው ብዬ ቪዲዮ ለቅቄ ቲክቶክ ላይ አለ፣ ገብታችሁ ማየት ትችላላችሁ። ከዛ ውጪ የተረዱት የተከራየሁት ቤት ያለውበትን እዚህ መጥተው ያረፉ ስንትና ስንት እህቶች አሉ። እነዛን መጠየቅ ይችላል። አሁን አጭበርብራሃል ብር ገብቶልህ ወስደሃል የተባለበት አንድ ማስረጃ በተስፋ አካውንት ብር ያስገባ ሰው ለምንም አይነት እርዳታ እኮ አላልከውም እኮ አሁን የቤት ኪራይ ምናምን የምትለው ነገር ግራ ይገባኝ። ለምንም አይነት ነገር እንትን አላልከውም። ለራስህ መዝናኛ ነው ያደረገው። ሐዋሳ ምናምን ማስረጃ ለዛ ያነስኩ አይደለሁኝም። ማስረጃ ግን ጀምሬያለሁ። ተስፍሽ ማስረጃ ጫማዋን ጀምሬዋለሁ። ወደ ሚስት እሱ እኮ አሁንም እኮ በራሴ በፈለገኝ ያህል መዝናናት የምችል ሰው ነኝ። ይሄ አይድነቅህ። አሁን ከልጆቹ በተሰበሰበ ብር ተዝናና የሚለውን ነገር ይኸውልህ፣ እኔ ምቹ ከሆነ ሀገር ላይ የመጣው ሰው ነኝ። አሁን ሌሎችም እድል እንድሰጥ እሺ። አንተ ለሁለት ወር ያክል ለምን ጠፋ? በራሴ በቤተሰብ ችግር ምክንያት ቀጥል። ተስፈሽ አካውንቱ ባዶ ነው አልክ አይደል? አካውንቱስ ምንም ገንዘብ የለም ብለህናል። አንድ ኤንጂኦ ደግሞ ሲቋቋም እንዴት ዲፖዚት ሊኖራቸው አይችልም? ምክንያቱም እኔ በጣም በአረብ ሀገር ልጆች እተማመናለሁ። በመሰለ የምተማመነው ነሳራም ጋር ግባ መሲም ጋር ስትሄድ ምን አባሽ ማስረጃ ያለሽ ዜሮ ነው እያለሽ እኮ ነው እሱ ራሱ። አንተ ተዋቸው በእናንተ እንደዚህ መንጋ ተልከው ነው ሚጣ። ቆይ አንዴ ልጨርስና ጨርሽ ጥያቄሽ። አልጨረስኩም። እሺ ሶ ላይክ ሙኒትም ጋር ሁሉም ጋር አድቨርት ሲደረግልክ እናያለን እኛ ያው ከታች ሆነ እንደታዛቢው ቤታቸው ስለምንሄድ ማለት ነው። ሶ እንዴት አንድ ኤንጂኦ ድርጅት እንዴት ባዶ ይሆናል አካውንቱ ምንም ነገር ሳይኖረው? ወይንም ተሳፍቱት ሌላ ኢንካም የላችሁም ወይ? ሌላ ደግሞ ምንድነው መተዳደሪያ? እሱ ላይ ከመጠየቅሽ በፊት ምንድነው መተዳደሪያ? እቺን ነገር ግን አያይዘሽ ብቻ ነው መተዳደሪያ ሜታ። እቺን ነገር አያይዘሽ ተስፋዬ ለጠየቅሽው እሷ ጋር የምጨምርልህ እኔ ሚዩት እንዲያደርግ እሷም እንደጨረሰች ሚዩት እንድታደርግልህ የጨረሰች አይመስለኝም። ሚዲያ ላይ ስለመጥፋትህ ስላለው ጉዳይ ለማን አወያይተህ ነበር? እችንም እንድጨምርባት ነው። እሺ ቀጥይ ሚጣ። ሊናም ሁላችሁ ያላችሁ ጥያቄ ሌላው ያው ብዙ ጊዜ ስናቀር ወይንም እንደዚህ በአካባቢም ከቅርብ ሰዎች እንትን የምንለው እንደምሰማው እኔ ሌላ አይነት ኢትዮጵያ ቢዝነስ የለህም አለ። ሌላ አይነት ቢዝነስ ይሄን ይዘህ እንደገባህ ነው እኔ ኢንፎርሜሽኑ ያለኝ። ብዙ ቢዝነስ አለ ጉልን ከፈት ይዘህ ገባ። ሌላ ደግሞ ስለሌላም ጥያቄ አለብህ ሚዲያ ላይ። ያቺ ልጅ እኔ ኢቭን አዋጥቻለሁ። ያዋጣውበት ሪሲት ደግሞ እልክልሃለሁ። በጎፈንድሚ ነው ያዋጣሁት። ስለሷን ጉችን ሳቧት ስለሌላ
እሺ አሁን 3 ጥያቄ ጠይቀሻል ልመልስልሽ ሚጣው ያ ስለሌላም እንዳትረሳው ሪሲቱን ልክላለ ያዋጣውበት ምጣይቅ ካዋጥቼ ስለሆነ ውጪ ልካለች እኔ ማስገባት ስለማልችል አስገቧት እሺ እንግዲህ በጠየቅሽው ጥያቄ መሰረት አንድ ኤንጂኦ ብር ከተሰባሰበለት ብሩን የታደረገው ለሚለው ነገር ስራ ላይ ነው የሚያወለው ኤንጂኦ የተለያዩ በጎ አድራጎት ድርጅቶች በተለያየ ጊዜ መዋጮ ይጠይቃሉ ድርጅታቸውን ይደጉማሉ ፕላንና ዕቅድ ይዘው ወደ ስራ ይገባሉ በህዝብ ይረዳሉ በተለያዩ በጎ አድራጎቶች ይረዳሉ በውጭ ድርጅቶች ይታገዛሉ ያ ነገር ወደ ስራ ይውላል ማለት ነው ላቋርጥ እኔ ገስት ስለማይታየኝ ይኸው አስቀምጫለሁ ጃፒ አልመጣችም እኔ ያስገባችኋለሁ ጃፒ ምላክ አይ ተበዳ ሲል ስላየሁት ነው ከታይ አይታየኝ ጥቁር ስለሆነ አስገቡት ልኮ ከሆነ አስገቡት ወደ ሐሳብ ኩቺንም እሱንም ነው ያስገባችኋለሁ ደስ ወደ ሐሳብ እሺ ምናልባት ከአክብሮት ጋር የምጠይቃችሁ ጥያቄ ስጠይቁኝ በአክብሮት ነው እየመለስኩ ያለሁትና ምናልባት እኔን የሚሳደቡ ሰዎችንና ሌላ መስመር የሚያስይዙ ሰዎችን ሀሳብ ነው ጥያቄ ነው መናገር ያለባቸው ሰዎች እንዲናገሩ ካልተናገሩ መጨረሻ ላይ ደምድመን እንወጣለን እሺ ኢትዮጵያ ውስጥ ከ7000 በላይ በጎ አድራጎት ድርጅቶች አሉ ከምናቃቸው ትልልቅ ጀምሮ ከነ መቄዶንያ ከሌሎቹም አንፃር ማለት ጀጎልም እንደማንኛውም ላይሰንስ ተሰጥቶት በቦርድ ተቋቁሞ የሚገባው ገቢ ማንኛውም ብር በበጎ አድራጎቱ አካውንት ነው በኔ በግል በተስፋዬ ሰጥቻለሁ የሚል ካለ ማስረጃ ይዞ መምጣት ይችላል ከዛ ውጪ የገባውን ብር ደግሞ በየአመቱ ኦዲት የሚያደርግ ራሱ የመንግስት ተቋም አለ ያም የሲቪል ማህበራት ተቋም ይባላል እነኚህን ወጪና ገቢዎቹን ደግሞ የሚወሰኑት በቦርድ ነው በኔ በተስፋዬ ክንፈ የሚወሰን ነገር የለም የሚወጣው ወጪ እንዳለ ተመዝግቦ ኦዲት ተደርጎ በምን አግባብ ወጣ የሚለውን የሚቆጣጠርም አካል አለ ለዛም ደግሞ ቦሌ ነው ያለው ቢሮዬ አሁንም ክፍት ነው ምንም የተለየ ነገር የለውም የመጀመሪያው ጥያቄ ይሄ ነው ሌላው ሁለተኛ ጥያቄ ምናልባት የሌላ ጉዳይን ብዙ ነገር ብለናል ምናልባት በጣም በብዙ ሺህ ሰው ተሰብስቦም በብዙ ነገርም ብዙ ጊዜ ተወርቷል ተነግሯል ከዚህ በላይ ቁጥር ባላቸው ህዝብ ማለም ተመልሷል የሌላ ጉዳይ በኔ የተሰበሰበ አንድ ብር የለም ሳስተባብር ነው የነበርኩት እንደ ግሩፕ አስተባብረን በቤተሰቦቹ አካውንት የገባ ብር ነው በእናቷ በአባቷና በወንድምየው ከኔ ጋር የሚነካካ 5 ሳንቲም ነገር የለም ለዛም ደግሞ በቂ ምላሽ ቤተሰቧም ሰጥቷል ያለችውም ልጅ ኦሬዲ 3 ወር ነው የሚቀራት ትወጣለች በዚህ ጉዳይም ላንተ ብር ሰጥተናል አካውንት ላይ አስገብተን ወስደህብናል ሚል ሰው ካለ ለኔ በግል የሰጠኝ ሰው ካለ ያናግረኝ በዛ ልክ ማስረጃ አምጥቶ ወስዳል ሚለኝን በማስረጃ እንትነላለው ማለት ነው ሌላው ጥያቄ ምንድን ነበር ሚጣ አንደኛውን ረሳሁት ያው እንዳልኩክ ማለት ነው አሁን ላይክ እንደ አንተ መተዳደሪያ ምንድነው ነው ያልኩ ላይክ ኦኬ ያንተ ምክንያቱም ስራስ የኤንጂኦ ስራ አስኪያጅ ከሆነ መተዳደሪያ ኤንጂኦ ብቻ ነው ምክንያቱም ለአንተን ስናቀቅ ውጭ ሀገር የምትኖር ሰው ነበር ከሆነ ጊዜያት በኋላ ጠቅለለ ገባ ኤንጂኦ ከፈትኩኝ ብለ መጣ ኦኬ ጠቅልዬ አልገባውም በነገራችን ላይ ለሱም መልስ መሰጠሽ ምናልባት ስለማታቁኝ ነው እንጂ እንደውም በጎ አድራጎቱ ችግር ይዞብኝ ከመጡባቸው ሰዎች መሃል አንደኛው ነኝ ብል ማጋነን አይሆንም እኔ ራሴ ትምህርትና ዕውቀት ያለኝ የራሴ የዩቲዩብ ቻናል ያለኝ አሁን ያስረዳህን እኮ ምንም እንትን የሚል አይደለም ገባ አሁን አካውንቱ ባዶ ነው አልክ ባዶ ከሆነ ኦዲት አደርጋለሁ አልክ ባዶ አካውንት እንዴት ነው ኦዲት የሚደረገው ወንድም የተሰበሰበው ብር የት እንደገባ ኦዲት የሚያደርግ የባንክ ትራንዛክሽን አለ ያንን ኦዲት አድርጎ የሚያረጋግጥ አካል አለ ስራ ላይ ስለዋለ ባዶ ይሆናል ኦሬዲ ምንም የተለየ ነገር የለም አዋጣን የሚሉት ብር ደግሞ ይሄን ያህል በሚሊዮነር ሆኖ ምናምን አይደለም ምናልባትም አካውንቱን ሪፖርት ቴሌግራም ላይ እንለቃለን ለቀናል አሁንም ካስፈለገ እስከ ዛሬዋ ቀን ድረስ ምን ያህል ብር አካውንቱ ላይ ትራንዛክሽን እንዳደረገ ግሩፕ ላይ ልለቅላችሁ እችላለሁ አካውንቱ ላይ የገባው ነገር ስራ ላይ ዋለ ተባለ እንጂ ያም ደግሞ ታምሮ ነው አይደለም በነገራችን ላይ ከኪሴ እኔም በጣም ብዙ ሚሊዮን ብር አውጥቻለሁ የሚደንቅ ነገር አይደለም ብዙ ሚሊዮኖችን አውጥተሃል ግን አንተ የምትለቃቸው ነገሮች በገንዘብ እንደሚሰሩ ታውቃለህ አታውቅ የቶቹን የምለቃቸው ነገሮች
ምናልባት ኦዲት ነው ይሄንን ያለውን የነበረንን የስራችን እስከዛሬ ያወጣናቸው ወጪና ገቢ ለአገልግሎት ያወጣናቸው ገንዘቦች ናቸው ብለህ የምታስቀምጠው መረጃ ብለህ የምታስቀምጣቸው ወረቀቶች እነዛ በገንዘብ ይሰራሉ አይሰሩም ኢትዮጵያ ውስጥ? ስለዚህ ሲጀመር አሁን ይሄ አንተ ምንድነው የምታስቀምጠው መረጃ ሊሆን አይችልም። አሁን ይኸውልህ በሰላም እንደ ባንኩ ትራንዛክሽን ለምን እንደወጣ የሚወጣው ወጪ ነው ማስረጃ። በሰላም ወደ ኢትዮጵያ ገባ። አቅዴ የገባው እሱን ነበር። አሁን ብዙዎቻቸው ብዙ ጠለቅ ያለ እነሱ ከላይ ያለውን ጥያቄ በሚሰሙት አሁን በምትናገረው ጃፒ የሚጣም ሁሉም የሚጠይቀው እኔ ጠለቅ ያለውን ነገር ስለማ በሰላም ወደ ኢትዮጵያ ገባ። አቅዴ ነበር። አሰባሰብክ፣ ግሩፕ ጀመርክ። እዚህ የተለያዩ ጫፍና ክንፍና ክንፍ አንተ ዋናው ዛፉ ነህ። ክንፍና ክንፍ ግን አስተባባሪ የሚዲያው አስተባባሪ አሉ። አስተባብረውልሃል። አሁንም ሌሎቹ ጋር አትሄድ። እኔን መጠየቅ ያለብን ነገር እኛ ጨዋታችን አሁን እነሱ ጋር ነው። አዳምጠኝ። ግድ የለም እኔ ባለጉዳዩ ዋናው ሰው መራርያን እየገባ ነው። ልመጣልህ። አድምጠኝ። አንተ ሳትሆን ራሳቸው ይከላከሉ። ባለቤት ጠቅላላ ነው ከተጠየቀ የሚጠየቀው። ገባ? የእነሱ ኃላፊ አንተና አንተ ትመልስለታለህ። እንዳለው ጉዳዩ ባለቤቶች ይናገራል። እነሱ የሚያስጠይቃቸው እየሰሙ 2 ወር ሙሉ ለምን ደበቁት ነው። እሱን ነገር እኛ ላይ ወደ እነሱ እንመልሳለን። ከሰባሰበ እርዳታው ገንዘቡ ቆይ በትልልቅ ቤቶች ሁሉ 5000 10000 ሰው ባለበት ላይ ገብተም ስታስተዋውቅም ያን ሁሉ ነገር ሲደረግ አይተናል። እሺ ገንዘቡ አሁንም እኔ እያልኩ ያለሁት አንዳንድ 30,000 20,000 ይሄንን ጣል አድርገህ ያስተናገርካቸው ሰዎች ሊኖሩ ይችላሉ። ትልቁ ነገር ግን ገንዘቡ ሙሉ በሙሉ አይደለም። በዚህ በድርጅቱ ምክንያት ከባለቤትህ ከልጆች እናት ጋር ሁሉ ተጋጭተሃል። አልተጋጨውም። በምን ጉዳይ ነው ልጋጭ የምችለው? ከልጆች ባለቤት ጋር እሱ የግል ህይወት ነው። የግል ህይወት ግን ከድርጅቱ ጋር የተያያዘ ነገር ስለሆነ ምንም ለሷ መስጠት የገንዘብ ፍጆታም የለም። ቤቱም በዛ ላይ ህመምተኛም ናት። ወደ ህክምናም የሚባለውም ነገር እዛ ላይ ሲደረስም ከዚህኛይቱ አብራሃት ካለችው ገንዘቡን አብራሃት ካጠፋቸው ብዙዎች እህቶቻችን ያንተን ጉዳይ እንደ ማስተዋወቂያም የተለያየ ነገር ሲሰሩ የነበሩ ልጆች ጭንቀት ውስጥ ናቸው። እንዴት እንናገር፣ እንዴት እናውራው፣ ወደ የት አድርገን እናቅርበው፣ ይሄንን ስንል ኑረን ገንዘቡ ጠፍቷል፣ ምን ብለን እናውራ የሚል ሁሉም ታፍኖ በጭንቀት ላይ ነው ያለው። አሁን ግልጽ ያረጋግጥ ይውጣ። አንተ ጀመርክላችሁ አይደል? እንትና ጀመርላችኋለሁ እንዲያወጡ ነው አሁን እየጠየቅኩ። ግን አሁን እኔ አጭሩ ነገር የምነግርህ ኢትዮጵያ ከገባ በኋላ ጭኛይቱ ልጅ ወስደህ አሁን ጫማውን ሁሉ ነገር አሳይቻለሁ። እኔ ማንም እንትን ብሎኝ አይደል? እከታተላለሁ። በነገር ላይ አሁን እየጠየቅ ያለው ፕራይቬት ነገር ነው። እኔ ከፈለገኝ ጋር እሱ ደግሞ ከድርጅቱ ጋር የተያያዘ ነው። በጎ አድራጎት ድርጅት ኢትዮጵያ ስገባ ከዛችኛይቱ ጋር የተጋጨበት ምክንያት እችኛይቱም በእኛ በኩል ስለመጣች ነው። አሁን ይሄን ነገር ያልኩ አሁን ይሄን ነገር እያነሳን እየገፋ ወደ ውስጥ እያስገባኝ ነው። መግባት የማልፈልግበት ነገር ላይ እያስገባኝ ነው። ባለቤትም ወደ ሚዲያ እንዳትወጣ በሽምግልና ላይ ናት አይደል? ይሄ ግልጽ ነገር እኮ ነው። የልጆች በጭራሽ ኦኬ። አሁን እሺ ሌሎቻችሁ ቀጥሉ፣ ችግር የለውም። አሁን ማፈንዳት ያለባችሁ ማፈንዳት ስላለባችሁ አንላቀቅም። በጀርባ ያላችሁ ሰዎች ውጡ፣ ተናገሩ አለ። ተስፋዬ ጋር አይደለም እኔ ጉዳይ፣ ሌላ ተስፋዬ ጋር ጉዳይ ያላችሁ ጠይቁ። እኔ ጨርሻለሁ። ጥያቄ ነበረኝ፣ መጠየቅ እችላለሁ? ይቻላል። ኦኬ እኔ ስለ ድርጅቱ ነው ማወቅ የምፈልገው። ብዙ ጊዜ እዚህ ቲክታክ ላይ እናውቃለን፣ ያው ያንተም እንደ ጓደኞች የምንበላቸው ወይም እዚህ እርዳታ ድርጅት ላይ በአንድም በተዘዋዋሪ ሲያስተዋውቁ የምንሰማቸው ግለሰቦች አሉና እንዲሁም በደንብ የምንቀርባቸውም ሰዎች መካከል አሉበት እና አንተ አንድ ንጆ እኔ እንደው 2 ኢትዮጵያ ምድር ላይ ተስፋ የማደርግባቸው ከምንም አይነት ፈንድ ላይ እነሱ ሰፖርት የማይደረጉበት የድርጅቶቹ ባለቤት ሰፖርት የማይደረጉበት ሀቅ የሚሰራው አንድ መቅዶኒያ እና 2 እነዚህ ነጌርጊዮስያን እንዲሁም ሲስተር ዘቢደርን ነው ልተማመን የምችለው። አዘርዋይስ ሁሉም ለጥቅሙ የሚሰራ ድርጅት ነው ማለት ይቻላል። ቢኮዝ እነሱ በልጽገውበት ስላየን ማለት ነው።
እናንተ ድርጅት ላይ ሲተዋወቅ እንዳንድ ግለሰብ የሰማሁት ምንድነው እዚህ ሚዲያ ላይ አረብ ሀገር ያሉ በተለይ አረብ ሀገር ያሉ እህቶቻችን የሲሞቱም ሬሳቸው ቀጥታ ወደ ሀገር እንደሚሄድ ወይም ታመው በአንዳንድ ጉዳዮች ደግሞ ገጠር አካባቢ ተወላጆች ከሆኑ ልጆቹ አዲስ አበባ ላይ መጠለያ ተዘጋጅቶላቸው እዛ አርፈው ቀጥታ ወደ ቤተሰቦቻቸው የሚገናኙበትን ድልድይ ለማድረግ ያህል የእናንተ ድርጅት እኛ እንደሰማነው እዚህ ሚዲያ ላይ ትክክል ነኝ? አዎ ትክክል ነሽ። ይሄ ድርጅት መነሻ ገቢው ምንድነው? እያንዳንዱ እዚህ ማህበር ላይ ግሩፕ ላይ ያሉት እያንዳንዱ አይዲ ያላቸው መታወቂያ ያላቸው ለመታወቂያ ስንት ብር ይከፍላሉ? ለአባልነትም ወይም ስንት ብር ይከፍላሉ? ቅድምም እንደሰማነው አንዲት ግለሰብ በየወሩ እንደምትከፍልም ሰምተናል። እንግዲህ ሌሎቹን ደግሞ እዚህ ጋር ተበዳይ ካለ እኛም ማዋተናል በየወሩ የሚል ካለ እንግዲህ ፈቃደኛ ነን ብንሰማ ደስ ይለናል። እኛም ቢመጡ ግን አሁን የአባልነት መታወቂያ ላይ ከእያንዳንዱ ግለሰብ እግዜር ይቁጠረው ኦዲት የሚያደርገው እንግዲህ በሀቅ የምትሰሩ ከሆነ ድርጅቱ ነው። ምን ያህል ሰው የአባልነት መታወቂያ መዝግባችኋል? በየወሩ ውስጥ ከምን ያህል ግለሰቦች ብር ትቀበላላችሁ? እናንተ ነፃ አገልግሎት ሰርቪስን የምትሰጡ ከሆነ አንድና አንድ ይሄ ድርጅት የሚቋቋመው ወይም የሚደገፈው በማዳም ቅመም ልጆች ነው። ስለዚህ ምን ያህል ገንዘብ እስካሁን በዚህ ድርጅት ላይ ተሰብስቧል? የሰራችሁትስ ለውጥስ ምንድን ነው? ላይክ ምን ያህልስ ወጪ አድርጋችኋል? እንደዚህ በጉዳትም የመጡ የሞቱትም ቢሆኑ ወደፊት ምን ሞታለን ብለው የሚቆጥቡትም ቢሆኑ ምን ያህል ገንዘብ ተሰብስቧል? ቴንክ ዩ። እሺ በጣም አመሰግናለሁ። የኔንም አንድ ላይ መልስና አንድ ላይ እሷን ልመልስና ወደ አንቺ የሳኔ መልስላልና በመጀመሪያ ደረጃ ተስፋዬ ግን እንዳትሳሳት፣ ገንዘብ የለም ባንኩ ላይ ባዶ ነው ብለሃል። አሁን አለ ብለህ እንዳትሳሳት። ችግር የለም ግድ የለም። አሁን በራሴ ኮንፊደንስ ያለኝ ሰው ነኝ። በመጀመሪያ ደረጃ እህታችን እንግዲህ እኛ ጋር አባል ለመሆን የሚከፍሉት ብር በራሳቸው ፍላጎት የመጣ ነው። ያ ማለት የአንድ ጊዜ ክፍያ ድርጅቱን ለመቋቋም የራሳችን ድርጅት ነው ብለው አምነውበት ሲመጡ አባልነት መመዝገቢያ የሚከፍሉት የአንድ ጊዜ ክፍያ አለ። ምን ያህል ብር ከፍሏል ለሚለው ሰው እርግጠኛ ሆኜ የምነግርሽ ይሄ ሀሳብ የመጣው ከ5 ወር ከ6 ወር በኋላ ነው። ማለት ድርጅቱ እያቃተው ሲሄድ እባካችሁ አግዙን የቤት ኪራይ አቃተን በሚል ጊዜ ለምን እንዲያናደርግም የሚመጣው ሰው ሲመዘገብ የመጀመሪያ አባል ይሁንና ያንን ነገር ያደርግ። ድርጅቱም እንዳይቆም ደግሞ በየወሩ እናዋጣ የሚል ሀሳብ ከራሳቸው ከአባላቱ መጣ ማለት ነው። በየወሩ የሚያዋጣ የለም። አሁን ይቅርታ ኢንተራፕት ማድረግ አልፈለኩም፣ ይቅርታ። አባላቶቹ ማን ናቸው? ላይክ ይሄ ጉዳይ የሚመለከተው የማዳም ቅመም ልጆችን አረብ ሀገር ያሉ እስከሆኑ ድረስ አባላቶቹ እነሱ ናቸው ወይስ ፕሮሞሽን ሲሰሩልክ የነበሩ እኛ ምናቃቸው እዚህ ሶሻል ሚዲያ ላይ ሲሰሩልክ የነበሩ እነሱ ናቸው ወይ? ይሄ ማለት ሐሰተኛ ሰነድን እዚህ ጋር የተናገርከው ነገር ሮንግ ነው ተስፋዬ። ለምን መሰለ ሐሰተኛ ሰነድን ራሱ ፕሮሞሽን ማለት ሃሽታግ አንድ ጊዜ ይሰማ ከሆነ ሃሽታግ ጥሩ ልጅ ናት፣ የተማረች የተመረመረች በጣም እውቀት ያላት ወደ ስልጣኔ ያለበት ወደ አሜሪካ ነው የምትኖሩ። በደንብ ትግባባላችሁ፣ ተወያዩ። እውቀቱ ብቃቱ አለ፣ ልታደነት ትችላለች። ስለዚህ ተደማመጡ፣ እሷ እናንተ ተደማመጡ። ቀጥይሽ። ይቅርታ ስድብ ምናምን አታውቅም፣ ተነጋገሩ። ተመዝግቧል ለሚለው ነገር በእርግጠኝነት 4000 ብር ከፍሎ የተመዘገበው 200ም አይሆንም። 4000 ብር ከፍሎ የተመዘገበው 200 ሰው አይሆንም። በእርግጠኝነት መነግረሽ መታወቂያ ያወጡ ግን ወደ 2000 ሰዎች አሉ ሳይከፍሉ። እኛ ማንኛውም አባል መሆን ሲፈልግ መታወቂያ በነፃ ስንሰጣቸው የነበሩ ከ2000 ሰው በላይ አለ። የቴሌግራም ግሩፕ ላይ ደግሞ 3000 ሰው አለ። ግሩፕ የጀጎል ግሩፕ። ይሄ ነው ያለው እውነታ እንጂ በየወሩ የሚያዋጣ ሰው የለም። አሁን በተከታታይ አዋጣቻለሁ። 4,000 ተቀብለ ነው መታወቂያ የምትሰጣቸው ነው። እሱ በራሳቸው ፍላጎት 4000 ብር አይደለም 100 ድርሃም ነው ኦልሬዲ የሚከፍሉት። 100 ድርሃም ይከፍሉና ድርጅቱን ያግዛሉ። ያንን የማያስገቡት ደግሞ በድርጅቱ አካውንት ነው። እሱ በራሳቸው ፍላጎት አባል መሆን እንፈልጋለን። ደረጃ አለው በነገራችን ላይ። ከዛም በላይ የሚችል ሰው ማስገባት ይችላል። እኛ አስገቡ ብለን ግን ወይም እርዳታ ለማግኘት ግን ይሄንን ብር መክፈል አለባችሁ ብዬ አላቅም። እንደውም 90% ያገዝኩት
ምንም መዋጮ አላዋጣው። ወደ ሃሽታግ ከመመለስ በፊት ድርጅቱን ከከፈትከው ስንት 4 ዓመት ነው? ኧረ ገና ዓመት ከ6 ወሩ ነው። ወደዚህ ወደ ኢትዮጵያ ሲመጣ ነው። አንተ ብዙ ጊዜ ውሸት አታውቅም ወንድማችን። እንትን ድርጅቱን ከጀመርከው ጀምረህ ያው ሊቀመንበሩ መስራችም አንተ ነህ። ገንዘብ ምን ያክል ገንዘብ ገብቶበታል? በቃ ያወጣኸውም ያስገባኸውም ምን ያክል ገንዘብ በእርዳታ ምን ያክል ገንዘብ ገብቶበታል? በጎ አድራጎቱ ላይ ጠቅላላ የገባው 2 ሚሊዮን ብር ነው እስከዛሬ። ያልበዛም አንድ ሚሊዮን ነው ነበር የተባልኩ። አይ 2 ሚሊዮን ብር ነው። እሱን ትራንዛክሽኑን ግሩፕ ላይ ልልክልህ እችላለሁ። የባንኩን እስከ ትላንትናው ቀን ድረስ። አይ እንድትሳሳት ስለማልፈልግ 2 ሚሊዮን በዝተዋል። ለምን እሳሳታለሁ? አይ ትራንዛክሽኑን እኮ ግሩፕ ላይ ለቅቄዋለሁ። አሁንም ልክላችኋለሁ ከፈለጋችሁ። ከባንክም ደግሞ በባንኩ አካውንት ቁጥር መጠየቅ ትችላላችሁ። ማየትም ይቻላል። ተስፋዬ 2 ሚሊዮን አይደለም ከዛ በላይ ጥፍጥፍ ነው። እሺ ቀጥል። ሌሎቻችሁ በጭራሽ ተመለሰም እኮ እኔ ኢትስ ፋይን። እሺ መደባበስ ነው። ቀጥይ ሃሽታግ ከጨርሽና ብናደርገው አንደኛ ከታች የሚሰማንም ህዝብ በትክክል ማንጋ ምን ትክክለኛ ነገር እንዳለ በደንብ ይሄ ግሪሳውን ሳይሆን የሚረዳ ሰው ይኖራል። ገባ? ሌላኛው ምንድነው አሁን እንግዲህ ገቢውን ይሄን ያህል ብለህ መድበሃል። ይሄ ገና ራሱ በትክክል ኦዲት መደረግ አለበት። ስለዚህ እያንዳንዱ ልጆች አሁን እየተናገርን ያለነው በፕሮሞሽን ደረጃ ሲያስተዋውቁ የዚህን አባል ሁኑ፣ ሜምበር ሁኑ፣ ተቀላቀሉ ሲባል which means ማስታወቂያ እየተሰራ ነው። እኔ አሁን ለምሳሌ አንድ ከማውቃቸው ቲክታክ ላይ መተው እንዲህ ነው ይሄንን ካርድ አውጡ፣ አባልነት ተመዝገቡ፣ በየወሩ ይሄን ያህል ክፈሉ በባል አምኜ የሆነን ሰው አምኜ እምወዳቸው መከተላቸው ሰዎች ከሆኑ አምኜ አንተ ጋር መጥቻ አባል ልሆን እችላለሁ። ስለዚህ which means አብረው ማስታወቂያ ሲሰሩልክ የነበሩ ሰዎች ሁላ ከተጠያቂነት የሚያልፉበት ነገር የለም ማለት ነው። ቢኮዝ ይሄ ነገር በደንብ ኦዲት ተደርጎ ድርጅቱ በምን እንደሚንቀሳቀስ ገቢው ወጪው ተለክቶ እያንዳንዱ ነገር በኦዲት ነው መንቀሳቀስ ያለበት። እንግዲህ እኛ እስከምናውቀው መቅዶኒያ እንኳን ያን የሚያክል ማዕከል በየክልሉ በየሀገሩ ስንት ብራንች ያለው ተቋም እንኳን በኦዲት ነው እያንዳንዱ ቦታ ላይ እያንዳንዱ ሂሳብ እኮ እየተደረገ ነው። አሁን ሌላ ነገር እስከምትገቢ ያ እየተደረገ ነው። የሚያደርገው አካል የራሱ የመንግስት አካል አለ። አሁን ቲክቶክ ላይ መጥቼ ኦዲት እንዳደረግ ነው የፈለግሽው ወይስ ምንድነው? ያንንማ በጎ አድራጎት የከፈቱትን ሁሉ ኦዲት የሚያደርገው የህግ ተቋም ያንን ያደርጋል። የኛንም ምንም የተለየ ነገር የለውም። ግልጽ የሆነ ነገር እኮ አይደለም። አንደኛ ለምን መሰለ ግልጽ የሆነ ነገር አይደለም። ለምን ነው ግልጽ ያለው? ኦሬዲ ነሱ ኦዲት አድርገው እንደ ኤንጂኦ ሳይሆን ኤንጂኦ ማለት አንተ ወደ ፈቅደህ በገዛ ፍቃዴ 5000 ዛሬ ልስጥ 2000 ልስጥ። እናንተ እኮ ለእያንዳንዱ ኢቨን ለካርድ እንኳን ለሚወጣ 100 ድርሃም ነው የምትሉት በዛ ሀገር ብር 100 ድርሃም እንኳን በጀት በጅታችሁለታል። 100 ሪያልና 100 ድርሃም። አዎ ይሄ የአረብ ሀገር ብር መድበን አይደለም አባለሞን ብር ማለት። በነገራችን ላይ ፍቃደኛ ሆነው ለመተባበር የፈለጉትን እንጂ ያስገድደን የጠየቅነውም የለም። ያንን ነገር የሚያደርጉት በራሳቸው ፍላጎት ማንኛውንም በጎ አድራጎት ለመርዳት የሚረዱ ሰዎች ናቸው። ማናቸውንም እጃቸውን ይዘን አላደረግንም እንጂ አገልግሎት ለማግኘት ይሄንን ማምጣት አለባቸው። ይቅርታ አድርግልኝና አረብ ሀገር ያሉትን እኮ እኔ አንደኛ ባንተ ትርምስምሱ ባለው ነገር ተጠያቂ ራሳቸው ናቸው። ቢኮዝ ሁሌ ራሳቸውን እንደ ደደብ ስለሚቆጥሩ ማንም እዚህ ቲክታክ ላይ ይመጣና እንደዚህ ያድርግ እንደ በሬ ስለሚነዱ። በነገራችን ላይ የአረብ ሀገር አንደርስቲሜት አታድርጊው። እናንተ ናችሁ እያደረጋችሁ ያላችሁ። ነገ ትሞታለህ ብለህ እንጆ ደረጃ የምትሄድ ከሆነ ተወጥተሃል ማለት ነገር አታስገባው። ኖ ይኸውልህ እኔ የምልህ ነገ ትሞታለህ። እኔ ተሳድቤ አይደለም እንደዛ ስለሚያስቡ የሚሏቸውን ነገር ተመርኩዘው እንትን ስለሚሉ ነው። እሷ ትክክለኛ ነገር ነው የተናገረችው። እናንተ ይሄንን አጀንዳህን ይዘህ ብትሞት ኢሮፕ ላይ አትመጣም፣ ብትሞት አሜሪካ ላይ አትመጣም። ኢሮፕና አሜሪካ እኮ ኢቭን በአሜሪካ በዳላር እኮ አንድ ሬሳ ለመላክ 10,000 ዳላር ነው የሚያስፈልግ። እሱም ከሀበሻ ኮሚኒቲ ተሰብስቦ ይሄ ችግር ብቻ አረብ ሀገር ብቻ ያለ መስሏቸው ስለሚሰማቸው ኤቭሪዌር ሬሳ ለመላክ የሀበሻ ሬሳ ሀገሬ ላይ ልቀበር ካለ አሜሪካ ኢቭን 10,000 ዶላር ነው ለአንድ ግለሰብ የሚወጣው። ስለዚህ ሁሉም ጋር ይሄ ችግር አለ። እነሱ ጋር ብቻ ነገ ትሞታለህ እየተባለ 100 ድርሃም እያዋጣ ኦዲት የሚደረገው ነገር ግልጽ ባልሆነበት መንገድ ገቢ ወጪውን በማያውቅበት መንገድ ማንም ይመጣል ሶሻል ሚዲያ ላይ የሆነን ሰው ይወዳል እከሌ እንዲያደርግ በዚህ መንገድ ሂድ ሲሉት
በሩን ከፍቶ ብቻ መግባት ነው። ማመዛዘን መመርመር የሚባል ነገር የለም። ሶ ይሄንን ለማለት ነው። ስንት ሬሳ ተልኮ ነው ሳቢው አልቋል ያልከው ተስፋዬ? ጥሩ ጥያቄ ነው ወንድሜ ጃፒ። እኛ ብር የተቀበልነው ለሬሳ አይደለም። ያንን የምናደርገው በራሳችን ፍላጎት በጎ አድራጎቱ የሚሰራው ነው። ያዋጣል ታረል እንደ ሰዎች ሲሞቱ ለመቀበር ይሆናቸዋል እኮ እንትናቸው አሳብ። እስኪ እንደ አረብ ሀገር ሴት ሆኜ እኔ ጥያቄ ልጠይቅ እንደዛ ብለን አናውቅም። እሺ እህቴ ጠይቂ። ተስፍሽ እኔ ከዚህ በፊት አንተ ላይቭ ላይ መጥቼ ነበረ። ሳገኝህም በጣም ደስ ብሎኝ ነበረ እና ያው ሐሳብክ እኔ ከዚህ በፊት እኛ ለኛ የሚባል እንደዚህ የበጎ አድራጎት ድርጅት ሐሳብ የበጎ አድራጎት ሐሳብ ያለው አረብ ሀገር ላይ ቤሩት ላይ ቮለንተሪ ሆኜ አገለግል ነበር እዛ ማለት ነው። እና ልክ አንተ ስለ አረብ ሀገር ሴቶች ጉዳይ ይዘህ ስትመጣ በጣም ደስ ብሎኝ ካየው ሰዎች መካከል አንዱ ነኝ። አይቼክም ደግሞ በቃ ይሄ ልጅ በትክክልም የአረብ ሀገር ሴቶችን ሰፖርት ሊያደርግ ነው የመጣው ብዬ ሐሳቡ ነበረኝ። አሁን እኔ እዚህ ጋር የመጣሁት አንተን አታክ ለማድረግ ወይ ምን ለማድረግ ሳይሆን ጥያቄ ምጠይቅ ስላለኝ እንደ አረብ ሀገር ሴት ሆኜ ምጠይቅ ስላለኝ ነው። ሁሉም የአረብ ሀገር ሴት አሁን ኑ ሲባሉ በብዛት እንደዚህ አድርጉ ምናምን ተብለው ሲደረጉ ይከተላሉ። ይሄም የሚመጣው ብቻቸውን ስለሚሆኑ ካለው ከስራ አንጻር ካለው ከፍርሃት ካለባቸው ተጽዕኖ አንጻር ነው እንጂ ሳያውቁ ምናምን ቀርተው አይደለም። ግን እኔ ላንተም ጠይቅ ጥያቄ እኔ በጣም ደስ ብሎኝ አውርቼህ ነበር። አንተ ገስት ላይ መጥቼ ካወራሁት በኋላ አንዲት ልጅ ነበረች እዛ ቤሩት ላይ በጣም ለብዙ አመት ብዙ ስቃይ የደረሰባት እና እኔ እንግዲህ አንተ ድርጅት በጎ አድራጎት ድርጅት መሆኑን ነው ማውቀው። አሁን አንተ እዚህ ጋር እኛ በነፃ ነው ወረቀት የምንሰጠው ምናምን ስትልም ይሄው አሁን ፊት ለፊት እየሰማሁህ ነውና እኔ ደግሞ አንተን በስልክም ያንተንም ድርጅትም በስልክም ያናገርኩት ልጅቷንም ልኬ እንዳልተቀበላችኋት ደግሞ ልንገርክ። ያቺ ልጅ በጣም ግራ ገብቷት ከቤሩት በብዙ መደፈር ደርሶባት በብዙ ነገር ሆና የወጣች ማስረጃም እኛ ለኛ የሚባሉ ድርጅቶች ተባብረዋት ብዙ የሌላም ሀገር ዜጋ ተባብሯት ሀገር ከገባች በኋላ አገር ቤት ከገባች በኋላ ደግሞ ቤተሰብ ብሯን አጥፍቶባት ግራ ገብቷት በሐዘን ውስጥ የነበረችን ልጅ ተስፍሽ እርዷት ብያችሁ እኮ አልረዳችኋትም። ታውቃለህ አይደለ? አልረዳችኋትም ያላችሁት አባል የሆነ ሰው ብቻ ነው የሚረዳው ያላችሁት። እየተሰማ ነው። ራስ ሚውት አድርግ። ገባ ካለ አባል የሆነ ሰው ብቻ ነው የሚረዳው ነው ያላችሁት። እኔ ልንገርክ ሰው ይሞታል ብላችሁ ብር ከተቀበላችሁ ያ ሰው ደግሞ እድር ነው ወይንስ ብዬ ጠይቄያለሁ። ሁሉ ቮይስ ሁሉ ልኬላችኋለሁ። ይሄ ነገር እድር ነው እቁብ ነው ወይስ እርዳታ ቤት ነው ምንድነው ብዬ እኔ በእውነት አንተን ለማግኘት እየተመኘው ዛሬ አጋጣሚ አገኘውክ። እኔ ይኸውልህ ሁሉም የአረብ ሀገር ሴት ጅል ነው ቂል ነው ብላችሁ ካሰባችሁ ተሳስታችኋል። አይደለም ተጽዕኖ ስላለ የስራው ተጽዕኖ ያለንበት ሁኔታ ላንናገር እንችላለን። ገባ ካረለ እኔ በእህቶቼ እኔ እንዲያረኩ እንደዛ አደረኩ ብዬ አላቅም። እኔ እኛ ለኛ ድርጅቶች ትኬት ትችለው ኮሮና በገባ ሰዓት እዛ ቤሩት ላይ ኮሮና በገባ ሰዓት በየቤቱ ምግብ አከፋፍለው የትኬት የሌላቸውን የትኬት ትችለው ብዙ ነገር አድርገው ይሸኙ ነበር። አንተ ጋር ግን ሰው ታሞ እንኳን ሰፖርት አድርግ ተብለ ሲደወል አባል ያልሆነ ብለ ነው የምትለው። አባል ምንድነው? አባል አንተ የአረብ ሀገር ሴቶችን ሰፖርት አድርጋለሁ ብለ እስከመጣ የምን አባል ነው? ይሄንን ግልጽ እንድታረገው ፈልጋለሁ። የሌላቸውስ በእነሱ እስካገኘህ ድረስ እነሱን ሰፖርት አድርጋለሁ ብለ እስከመጣ ድረስ ሰፖርት ታረጋለህ እንጂ አባልና ይኸውልህ እኔ ላገኝክ በጣም ፈልግ ነበረ። በጣም አንተ ማግኘት ስፈልግ ነው ያገኘውክ። እንደዚህ ብለክ ለኔ በራሴ አንተ ቤት ጻፊ ያለች ልጅ አባል ያልሆነ ሰው አይሆንም ብላችሁ የመለሳችሁ ልጅቷ ስቲል ኢትዮጵያ ያለች እኔ ተስፋ ሰጥቻት አይዞሽ አለ ተስፍሽ የሚባል እንደዚህ አረብ ሀገር ያሉ ሴቶችን ሰፖርት ያደርጋል ወይ የሆነ ነገር እንደው ልታናግሯት እንኳን ፍቃደኛ አልነበራችሁም። ሃው ካም እንዴት? እኔ እግዚአብሔር ስላገኘው ደስ ብሎኛል። በአጋጣሚ ስላገኘው ደስ ብሎኛል እና እቺን ነገር አስተካክል። ለሰው ደርሰክ ሊሆን ይችላል፣ ጥሩ ሰርተ ሊሆን ይችላል፣ ግን አትዋሽ። አንተ በታሪክ ብር ያላዋጣን ሰው ሰፖርት አታደርግም። ይሄንን እኔ ይሄው በቃሌ እናገራለሁ። በቃሌ እናንተ ራሳችሁ ለልጅቷም አልደወላችሁላትም። አትሊስት እንኳን እናረጋግጥ። ምን ሆናል? ስማ ተደፍራ እኮ ስንት ችግር ደርሶባት ገብታ ዛሬ ደግሞ መውጫ ቤተሰብ ብር አጥፍቶባት ግራ የገባል ልጅ ናት።
በእናታችሁ በምን ሁኔታ ነው እቺ ሊሰፖርት የምትደረገው? ራሴን ላጠፋ ነው ስትለኝ መልሼ እኔ አንቺን አረብ ሀገር አላመጣሽም ከዚህ በስንት መከራ ነው ያስወጣውሽ ደግሞ እዛ ሄደሽ ቆይ እዛም እንትንም ሊሉሽ ይችላሉ ብዬ ስል አንተ ግን አባል ያልሆነ ሰው አይረዳም ነው የምትለው በውስጥ ዋይ ይሄንን መልስ እስከ ሰበሰብክ ድረስ የአረብ ሀገር እኔ ወልክ እነሱ ቢተውቅ እኔ አልለቀህም እኔ በህግ ጠይቃል የአረብ ሀገር ሴት ብለክ በእኛ ስም እስከመጣ ድረስ እኛ የምንፈልገውን ድረስ ሬሳችንን ብቻ አይደለም በህይወትም ልታነሳን ግዴታ ነው ማን ይሞታሉ ያለክ ማንንም ከሞት የሚቀር በመጀመሪያ ደረጃ እህቴ ጥያቄ አስተያየትና ፉከራ ሶስቱን ነው አንድ ላይ አድርገሽ የተናገርሽው ለጥያቄሽ እንደዚህ ደውዬልህ አጥቼ እንደዚህ ብለኸኛል ያልሽውን ማስረጃ ካለሽ ድምጹን አሰሚን ወይ ደግሞ አረዳም ያልኩበትን ነገር አሳይኝ ከዛ ውጪ ሁሉንም የመርዳት ግዴታ የለብኝም ሁሉንም ለመርዳት አቅም ያስፈልጋል በነገራችን ላይ በጣም ብዙ የተረዱ ሰዎች አሉ ለምን እኔ ላኳት አልደረሰችም ካልሽ ደግሞ እሱ ሌላ ነገር ነው በምን አይነት ሁኔታ ላይ ምን አይነት ነገር ገጥሟት እንደሆነ እንደዚህ የተባለችው ማላቀም ከዛ ባሻገር በተጠራውበት ሁሉ እየመጣው እየገባው እየተቀበልኩ እያስተናገርኩ ስራ እንደምሰራ ነው ማቀው ነኝ ከዛ ውጪ አንድ ድርጅት የኔ ላኩትን ሰው አላስተናገደም ተብሎ እንትን ማለት የለባችሁም ምክንያቱም የሚሰራው ካልቻልክ ትዘጋለህ የመቻልና ያለመቻል ጉዳይ አይደለም እረዳለሁ አለውላችሁ እኔ ወገናችሁ እኔ የአረብ ሀገር ሴቶች ብለህ እስከጀመርክ ድረስ ከቻልክ ትሰራለህ ካልቻልክ ደግሞ አልችልም ብለህ ትዘጋለህ እንጂ አንቺ የላክሽው እሷ የላከችውን ብለህ ማለት አትችልም በእኛ ስም ነው አይደል የከፈትከው 17 ዓመት ነው የአረብ ሀገር ላይ ኖሬያለሁ በእኔ ስም እስከከፈትክ ድረስ የጠየቅኩን የማሟላት መብታ ግዴታክ ነው ካልቻልክ ትዘጋለህ ካልቻልክ ትዘጋለህ ይኸውልሽ እህታችን በዚህ አጋጣሚ በጣም ብዙ ሺህ ሰዎችን መርዳት የቻለው መቄዶንያ በሚችለው አቅም ከአንድ ጀምሮ ነው እዚህ የደረሰው ካልቻልክ ትዘጋለህ በሚለው ማስፈራሪያ ውስጥ ሳይሆን ሰው በሚችለው አቅም ያግዛል በጎ ስራ ስለሆነ በጎ አድራጎት ስለሆነ ከዛ ውጪ በሚቻለው መጠን በየትኛውም ሰዓት እንቅልፌን አጥቼ እኔ በሚችለው አቅም አግዛለሁ የተለየ ነገር የለውም ማንም ሰው ችሎ አይደለም የሚረዳው በቂ ሰውም ሆኖ አይደለም የአረብ ሀገር ችግር አይደለም አንድ ጀጎል ሺህ ጀጎል ቢፈጠር የሚያልቅ ችግሮች እንዳልሆኑ ይታወቃል ምን ያህል ችግር እንደሚደርስባቸው ቀን በቀን ስለምናይ ማለት ነው ከዛ ውጪ የምንችለውን ሰዎች አግዘን የተጠቀሙት ሰዎች መናገርም መመስከርም የሚችሉበት አቅምም አክሰስም አለ የተቀበልናቸው ያስተናገርናቸው መዋጮ ሰብስበን ያሳከምናቸው እያንዳንዱ ሰዎች መናገር የሚችሉበት አጋጣሚው ሲኖር ገብቶ መናገር ይችላሉ አሁን ጥያቄው እኔ ላኩትን ሰው አላስገባህምና ወር ደግሞ አልጠየቅምና የተመዘገበው ካልከፈለ አይታገዝም ከሆነ ነው ማስረጃ ካለ እኔ ብር ሳትከፊ አላስተናግድሽም ያልኩት ሰው ካለ ወይም ድርጅቴ ካለ ያንን ማስረጃ አምጡ ነው ያልኩ ያለው ስለዚህ ምናልባት ሳቢው እኮ ታዲያ ያለቀው ገባች ኮቺ ዘመናምን ቅምቀማ ቤት ውስጥ ምናምን ፏ ያልክበት ነው ገባ ተስፋ እንጂ እቺ ልጅ በነገራችን ላይ በጣም ምዝናና ጃፒ በጣም ምዝናና ሰው ነኝ እኔ በጣም ብራም ሰው ነኝ ሲጀመር እንዲህ አይነት ነገሮች ላይ በጣም ኢንጆይ ማድረግ ሰው ወደ ግትቻና አታስገቡትና ልጅቷ ያለች ነገር ምን አለ መሰለህ ምን አለች መሰለህ እሷ ያለች አረብ ሀገር ወጣለች አለች ገስት ስለማይተ ገስት አታስወጡ ሰው በዛ ላይ ሌሎቻችሁ ከታች ያላችሁ ኮፒ ሊንክ ታፕ አድርጉልኝ አንድ ጊዜ እንድለቀኝ አይታየኝ ጥቁር ነው ሁላችሁም ማን እንዳለ ተስፋዬና ሚጣ ሁለታቸው ብቻ ናቸው የሚታይ ማድረግ አልችልም ጫሽን ቢሮኝ ነው እኔ ጃፒ ገስት ማስገባት አልችልም ልጅቷ ያለች ከአረብ ሀገር ለአረብ ሀገር የተቋቋመ ድርጅት ከሆነ እኛን የመርዳት ግዴታ አለብህ ነው እሷ ጥያቄው አይደለም እውነት ነው ምናልባት ስሜታዊ ነበረችና ከልጅቷ ጉዳት ከዛችኛዋ ልጅ ጉዳት አንጻር ካለው ጥያቄ ጠይቃ ሳትቀበሏት ስለቀራች ስሜታዊ ሆና ተናገረች እንጂ ከሳሃለው ማለት ደረጃ መፎከር ያላልከው ነገር ልጅቷ ያለችው አረብ ሀገር ከተባለ የአረብ ሀገር እህቶቻችን ገንዘብ ካበረከቱ እኛን የመርዳት ግዴታ አለብህ ግን ስጠይቅ በነገራችን ላይ ገስት ላይ ገብታ ስመዘግብልና ብዙ ነገር ስታንቀሳቀስ ተጣልታችኋል እሷም ጋር ጸብ ላይ ናችሁ እሷም ታመጣው ነገር ሊኖራት ይችላል እሱን ቀጣይ ከነገ ጀምሮ እናያለን ካሁን በኋላ ጀምሮ ያለውን ነገር እናያለን ለምን ለሚባለው ግዴታ አዎ ግዴታ ቆይ ማነች መዘግብ ቆይ ብላ ነው እውነቱን ካላወጣ ነገ መጥቼ በማስረጃ በመግለጫ ሁሉ ነገር ዘረግፋለሁ ብላለች
መብቱ ነው ለምትሉ መዝናናት መብቱ ነው። ግን ሲዝናና የነበረው በእነሱ ገንዘብ ነው። ይሄ ግልጽ ነገር ነው። ማስረጃ ያለ ስድብ ጥያቄ ማለት ማስረጃ አንዴ ልጠይቀውና ጆከር አንዴ ለተስፋዬ ጥያቄ ልጠይቀው። 3 ጥያቄ ነው የምጠይቀው። አንደኛ ኢሮፕ ነው የምትኖረው የነበረው ካልተሳሳትኩኝ። በመጀመሪያ እዚህ ወንድሞቻችን እህቶቻችን እዚህ በስትረስ የሚሞቱ ብዙ ዲያስፖራዎች አሉ። ሙከራህን አረብ ሀገር ከማድረግ በፊት ካልተሳሳትኩ ኖርዌይ ነው ምናምን ነበር የምትኖረው እና ለምን ከዚህ አልጀመርክም? ሬሳ ማመላለሱን ማለት ነው። አንደኛ ጥያቄ ምክንያቱም እኔ እዚህ ለንደን ነው የምኖረው። ብዙ እህቶቻችን በስትረስ በርዘግተው ሸተው ሽታ አለ ተብሎ ምናምን እና ለምንድን ነው መጀመሪያ እዚህ ሰርተክ የዚህን ተሞክረሁን ሌላ አረብ ሀገሮች ያልቀጠልክበት ማለት ነው? ሁለተኛ አንድ ላይሰንስ ልመልስልሽና እህቴ ትቀጥያለሽ እንዳይምታታብኝ። እሺ በመጀመሪያ ደረጃ እኔ በጎ አድራጎቱን ከመመስረቴ በፊት 4 ዓመት እና 5 ዓመት የአረብ ሀገር እህቶቼ ላይቭ ላይ ይመጣሉ፣ ስቶሪያቸውን ይነግሩናል። ስንረዳቸው ስናግዛቸው የምታወቀው እንደውም እኔ አረብ ሀገር ያለው እስኪመስል ድረስ እነሱን በማገዝ ነው የሚታወቀው። 5 ዓመት እና 6 ዓመት ችግራቸውን ከ5 ዓመት 6 ዓመት ከዛ ለ2 ዓመት እና ለ3 ዓመት ያክል ፖለቲከኛ ነበር። ኤኒዌይ አሁን የጠየቀችኝን ጥያቄ እዛው እንዳንወሻሽ ነው። ፖለቲካውን በደንብ እያፍጠረጠርንና በተለያየ ጉዳይ አብረን ነበርን። የነበረ አቋም ነበር፣ በጠየቀችው ነገር ነበር። እሱ የታወቀ ነው። እሺ ቀጥል። ችግር የለውም። እና ሌላ ለምን ከኢሮፕ አልጀመርክም ላልሽው፣ ኢሮፕ ሀገር ሁሉም ነገር ሲቲዝን ከ5 ዓመት በኋላ ሲቲዝን ትሆኛለሽ፣ የራስሽን ኑሮ መኖር ትችያለሽ፣ ስትታመሚ ትታከሚያለሽ። ያንን ነገር ለማድረግ አክሰሱ አላቸው። አረብ ሀገሮች ላይ 20 ዓመት ቢኖሩም ኢትዮጵያዊነታቸው እንደተከበረ ነው የሚመጡት። ያውም በየ2 ዓመቱ በሚታደሰው ክፍያቸው ላይ እየተሳቀቁ መክፈል ያልቻሉት ረናዌ እየሆኑ የሚደርሱት ለዓለም ተቸገረ ሰው አረብ ሀገር ነው፣ ለነሱ የሚደርስ ሰው ግን የለም። እውነታው እነዚህ የተቸገሩ አረብ ሀገር ያሉ እህት ወንድሞች የሚሞቱት ሰዎች ምን ያህል ብር ተዋጥቶላቸው አስክሬናቸው ወደ ሀገር ቤት እንደሚገባ፣ ችግር ላይ ሲሆኑ ምን አይነት ችግር ገጥሟቸው እንደሚመለሱ ይታወቃል። በነገራችን ላይ እናንተ ዛሬ አስክሬን ቀድመ ተሰበስባለህ ብትሉት በቀን 11 ሰው ይሞታል አረብ ሀገር ላይ። ያንን ዳታ ለማወቅ ደግሞ ኤርፖርት ካርጎ ላይ ሄዳችሁ ጠይቁ። እኛ እነዛን ነገሮች የምናደርገው አብዛኞቹ ፍሪጅ ውስጥ ያለ ህይወቱ ያለፈ ብዙ እህቶች አሉ። አረብ ሀገር አንድ ጊዜ ሊጨርስ ጆከር ፕሊስ። እና እነኛን የሞቱ ህይወታቸው ያለፉ እህት ወንድሞቻቸውን ዞር ብሎ የሚያያቸው ሰው የለም። እኔ እንኳን 7 ዓመት ሞታ ፍሪጅ ውስጥ ተቀምጣ የነበረችውን አንድ እህት 24 ዓመት ኖራ አምጥቼ አዋተው ተቀብለው ከቤተሰብ ጋር ሲገናኝ ምን ያህል ስሜት እንዳለው አውቃለሁ። ከክፍለ ሀገር የሚመጡ ቤተሰቦች አስክሬን ወዴት እንደሚሄድ ምን እንደሚደረግ አያውቁም። እንዲመጣላቸው ፕሮሰስ አድርገን ለአፈር መሬት እንዲበቁ አደረግን እንጂ ለአስክሬን ብለን የሰበሰብነው የለም። በህይወት ያሉትም ሰዎች የሚደረገውን እያዩ ይሄ ድርጅት የኛ ነው፣ ነገ ስንታመም ነገ ስንወድቅ ያነሳናል ብለው የተቀላቀሉ እንጂ ገና ለምሞተው ለአስክሬን ልክፈል ብለው አይደለም። ተግባባን። ስለዚህ እነዚህ ህይወታቸው የሚያልፍ አሁን ምናልባት እህቴ ቅድም ስትናገር እኛ ለኛዎች ጋር በጣም ብዙ የተቸገሩ ሰዎች ህይወታቸው ያለፈ ሰው ቤሩት ላይ ስንት ብር አዋጣችሁ ነው የምትልኩት? $3000 አይደል? ያንን የሚሰራ ድርጅት አለ፣ ያንን የሚያግዛችሁ ሰው አለ። ሌላ ህገ ወጥ የሆኑ ሳውዲ ላይ ስንት ብር አዋጥተው ነው አስክሬን የሚሸኙት? ሌላውን ነገር የሂሳብ ነገሩን ተዉት። ያንን ቤተሰብ ጋር አገናኝቶ አብዛኛውን 90% የክፍለ ሀገር ልጆች ናቸው። እነኛ ቤተሰቦቻችሁ መጥተው እኛ ጋር አርፈው አስክሬኖቻቸው ተቀብሎ ለአፈር ማብቃት ክፋቱ ምኑ ላይ ነው? ክፋቱ ምኑ ላይ ነው? ስትታመሙ እቺ ልጅ ካንሰር ታማለች እናዋጣላት፣ እቺ ልጅ ቸግሯታል ወደ ሀገሯ ትግባ እየተባለ እያስተባበርን ብዙ እህቶቻችንን መርዳቱ ክፋቱ ምኑ ላይ ነው? ከዛ ውጪ ብር በየወሩ ያዋጣችሁስ አላችሁ ወይ?
ማስረጃ አላችሁ ወይ ለዚህ ድርጅት? እንደዚሁም ደግሞ የተሰበሰበውን ብር እኔ እንደዚህ አስገብቼ አጭበርብሯል የሚል ሰው ማስረጃ አለው ወይ? ምናልባት 100 እና 200 ሰዎች ያው መጨረሻ ላይ መስራት አቃተን ብለን ቪዲዮ ሰርተን እንደ ሐሳብ ለምን አናዋጣም፣ ለምን ይህን ድርጅት አንረዳም አናቋቁምም ተብሎ የገቢ ማሰባሰቢያ ተደርጎ ያውም ከ400 ሺህ ብር ያልዘለለ የተሰበሰበለትን ድርጅት በዚህ ልኩ በሚሊዮን ተጭበርብሯል የሚለውን ማስረጃ እስኪያወጡትና ንገሩን። ስለዚህ አረብ ሀገር ላይ ትኩረት ያደረግነው ደራሽ ስለሌላቸው ከጎናቸው ስለሆንኩ ነው። ተግባባን። እኔማ ሲቲዝን እኮ ውጪ ነው። እኔማ ልጄ ተንቀባሮ በርገሩን እየበላ ሲታመም ወደ ሆስፒታል የሚሄድበት አክሰስ አለው። አረብ ሀገር ያለችውን የወደቀች እህት ግን የሚያነሳት የለም። እውነታዊያ ነው። አረብ ሀገር ላይ ግን ህይወቱ ያለፈ ሰው እንዴት በምን ፕሮሰስ ወደ ሀገር ቤት እንደሚመጣ ፈተናውን ታውቁታላችሁ። ኤምባሲ ሄደው እንኳን ወረቀት እንዴት እንደሚሞላና ፕሮሰስ እንደሚደረግ አንዴ እዚህ ጋር አንዴ ብቻ ጆከር አንድ ደቂቃ ስጠኝ ፕሊዝ። ቆያችሁ አንድ ጊዜ ሁላችሁም አንድ ጊዜ ይኸውልህ፣ አሁን ይሄ ንግግርና ይሄ አባባል የሁላቸውንም የስነ ልቦና አረብ ሀገር ሲባል ብዙዎቻችን በህገ ወጥ ስለሚኖር የነሱን ስነ ልቦና መሸርሸሪያና የነሱን ስነ ልቦና መብያ ነው። አዳምጠኝ ነው። ይሄን ብላችሁ ነበር ከአራት ዓመት ከአምስት ቅርብ ዓመታት ላይ ነው ወደ ኢትዮጵያ ከገባ በኋላ ነው ይሄን ነገር የጀመርከው። ከዛ በፊት የኦሮሞ ብሔርተኛ ነበርክ። አንድ ጊዜ ያዘኝ። ሁለተኛ ነገር አረብ ሀገር ስትል አንድ የምትጠቅሱት አሁን ገንዘቡን የምትጠቅሰው በድርሃም ነው አይደለም። ከአረብ ሀገር የተለያየ አረብ ሀገር አለ። ኳተር፣ ኩዌት፣ ቤሩት። እኛውን ስለ አረብ ሀገር እናንተ እህቶቻችን የአረብ ሀገር እንደዚህ ሲባል እነሱን የድክመታቸው ደካማ ጎናቸው መዘረፊያቸው አሁን ይሄ ብቻ ነው። ከአረብ ሀገር የገቡ እስኪ ከየት ተቀበላችኋል? ከማንኛው በኩል? አሁን አንተ ስለ ሳውዲ አረቢያ ማንስተሃል። ስለ ሳውዲ አረቢያ ከጠየቀ ስለ አረብ ሀገር ጥንቅቅ አድርገን ከጫፍ እስከ ጫፍ እኛ እናውቀዋል። ከአንተ በላይ አንተ በወሬ ብቻ ነው የምትሰማው፣ እኛ በመኖር አይተነዋል። ማንኛውም ራሷን ትችላለች፣ ራሷን ታስተዳድራለች። ሁሉን ነገር ከማንም በላይ አሜሪካ ካሉት በላይ እንዲሁም እውቀት የላቸውም። በህገወጥ ይሰቃያሉ፣ በፎቅ ይወረወራሉ፣ እንደዚህ ይሆናሉ ነው አይደል? በቂ ሕክምና ግን ከማንም በላይ ጸዳ ብለው የሚኖሩት አረብ ሀገር የሚኖሩ እህቶቻችን ናቸው። ከልብስ ጀምረ ካለባበስ እስከ ገንዘብ አያያዝ ሁሉን ነገር አረብ ሀገር ያሉ እህቶቻችን ናቸው። ግን ለምን እንደዚህ አሁን በደካማ ጎን እንድትገባ ይሄ በዚህ ወጥቶ በዚህ ገብቶ የምትለው ነገር ኖ አይደለም። በዚህ ምክንያት እንደ ድርጅት ግሩፕን ከፍታችኋል። ምን ሆነ? ለግል ጥቅማችሁ አውላችሁታል። አንተም መሰሎች። ግሩፑ የፐብሊክ ነው። አንተም ጆይን ብለሃል። ዛሬ እኮ ፐብሊክ ቢሆንም ካርድ የያዙ ልጆች አሁን ልጅቷ ጠይቃለች። ካርድ የያዙትን ብቻ ነው። በጭራሽ 90% ምንም ካርድም ምንም ያልከፈሉትን እህቶቻችንን ያገዝ ነው። በነገራችን ላይ ካርድ ያዘ እኔ ሁላቸውም ከሚጠይቁ ዋናው እንትን ነው። ይኸውልህ ማን ነበር ሰፖርት የሚያደርግሽ? እሺ እዚህ ሚዲያ ላይ አብረው አይዞህ ከጎንህ አለን የሚሉ በፌመስ ደረጃ ማን ነበሩ? በሚሊዮኖች የሚቆጠሩ አሉ። በሚሊዮን አይቆጠርም። በሚሊዮን የሚቆጠር ፌመስ የለም። በእርዳታ ድርጅትን በተለያየ ቢቆጠሩ 10 15 ናቸው። ማን ነበሩ ከጎንህ የነበረው አይዞህ በርታ ሲሉ የነበሩት ማን ናቸው? ያ ሁሉም ሰው ይኖራል። ስማቸው ሁሉም ሰው ሳይሆን በስም ጥቀስልኝ። አትፍራው። ምንም መፍራት አይደለም። የተጭበረበረ ነገር ካለ እኔን ጠይቀኝ። የተጭበረበረ ማን ነበሩ ከጎንህ አይዞህ ሲሉ የነበረ? አይዞህ የሚባል ማስታወቂያ ሲሰሩ ገዝተው ይኸውልህ 3000 ሰው የተቀላቀለውና 3000 ሰው ግሩፕ ይኸውልህ አሁን እኔ ትክክለኛ ጥያቄ ሌሎች እስካሁን አውሩ ብዬ ነው። ምሳሌ እኔን ከጠየቀኝ በብሔርተኝነት አይዞህ በርታ እነሚጣሉ እነ ጃፒ ያሉ ምናምን። አሁን እኔ የጠየቁት ጥያቄ አይዞህ እንዲያዋጡ ወደ ግሩፑ እንዲቀላቀሉ ሲረዱ የነበሩ ፌመስ የተባሉ ማን ናቸው? በራስህ እንድትናገረው ስለምፈልግ ነው። ጥቀሳቸው። በቲፎዞ አላምንም። ይሄ ቲፎዞ አይደለም፣ የእርዳታ ድርጅት ነው ብላል። አረብ ሀገር ያሉ አስክሬን ምናምን የሚያስገቡትን እነሱን ለማስገባት ነው። ስለዚህ ያንን ነገር እንድታበረታታና እንድትሰራ ከጎን ሆኖ ሲረግፉ የነበሩት እንዲያስተዋውቅልህ ብዙ ሰው እንዲታይልህ ያደረጉ እኔ አሁን ከአንተ ልስማ ብዬ እንጂ ማውቀውን አውቃለሁ አያለሁ። ማን ነው ገስት ላይ ገብተው በርታ ሲሉ የነበሩ ማን ናቸው?
በሺዎች አሉ። ምንም የተለየ ነገር የለውም። በሺዎች ፌመስ የለማ። በሺዎች እኮ ፌመስ የለም። እኔ አልጠራልህም። ይሄ አከለ ያከለ ነው አለ። ለምን ትፈራለህ? አሁን ትክክለኛ የተደበቀበቀ ነገርና ችግር ከሌለ ጥራቸው። ድርጅቱ ችግር አለበት አለ። ችግር ካለበት ይሄው አለሁኝ ተበላው ተጭበረበርኩ የሚል ሰው ካለ ይምጣ። እኔ እኮ የምጠይቅ ለምን ትፈራለህ? ችግር ካለበት የሚለው ጋር ለምን በማስታወቂያም ስራ በተለያየም ነገር እነከሌ ከጎኔ ነበሩ። ቴንኪው እነዚህን ሰዎች አመሰግናለሁ ባላቸው። እንደውም 5000 ሰው አለ። ምስጋናም ነው አባቴ። ችግር የለውም። ጆከር ጥያቄ ነበረን። ምንም የተለየ ነገር የለም። አንድ ጊዜ የሚዩት አድርጎ ቆይ እነከሌ ከጎኔ ነበሩ አብረውኝ ይሄን ስራ እንዳስቀጥል ስም አልጠራም። እኔ ስም ጠርቼ እነዚህ ነበሩ ምለው ነገር ለምን ፈራህ? ለምን እነዚህ ሰዎች ይከሰሳሉ ይወቀሳሉ ብለህ ፈራህ? አለው እኮ ዋናው ሰውዬ እያለ ችግር ከሌለብህ እኮ ጥራቸው። ምሳሌ መልካም ነገር ነው ያደረግልህ አይደለ? በጭራሽ አልጠራም፣ በጭራሽ አልጠራም። ያደረጉት ሰዎች አስተባብረውልህ ነው አይደል? አስተባብረውልህ ነው አይደል? ይኸውልህ አልጠራም አልኩ እኮ። ያስተባበረው በሚሊዮን አስተባበሩልህ አይደል? እንድትሰራ ሚዲያው ላይ አንተ አሁን እዚህ ድርጅት ላይ የዘረፍከው ነገር የለም። አዎ እሺ ከሌለ ለምን ፈራሽ? እነሱን ምሳሌ ሀቢባ ታስተዋውቅልህ ነበር። ሀቢባ 24 ሰዓት ታስገባ ነበር። አትጥራው፣ ስማቸውን አትጥራው። ለምን ፈራሽ? ኖ ተስፋዬ አጭበርብረሃል፣ ድርጅት አጭበርብረዋል፣ እየተዝናናህበት ነው። እኔ ተርሻለሁ። አሁንም እነሱ ይሄ ሚስጥር ከ7 ያላነሱ ሰዎች ስለሚያውቁ ይሄ ሚስጥር እነሱ ማውጣት መናገር አለበት። ገንዘቡን አጭበርብረህ እንደወሰድከው ገንዘቡን ለግል ጥቅምህ እንደዋልከው ይኸውልህ ያንን ነገር ለማድረግ ጫፍ እስከ ጫፍ ሁሉም ሰው ያውቃል። ሙኒትን ሳባታ ባባይሰጠች ማስረጃ እኮ ትልቁ ነገር። አሁን ለምን አልናገርም አልክ? መልካም ነገር ካስተዋወቁልና ድርጅት ከፍ እንዲል ካደረጉ ለምን ፈራ? እንደውም ቴንኪው ብለህ ታመሰግናቸው። አሃ ብለን እኛም እንትን አንተ ማስረጃ ከደረሰህና ይሄው ብር ተጭበርብሯል ካልክ ለምን አታወጣም? ጆካ ማስረጃ እስከ የግል ህይወት እህቶች ተጨንቀህ ከሆነ እኔ ባክሮት ማለት የመጣሁት ለምን ግለሰቦች ላይ ትሄዳለህ? እኔም ባክሮት ነው። እኔም እኮ ባክሮት አንዴ እዚህ ጋር ፕሊስ በእግዚአብሔር አንድ ደቂቃ እኔን ጠይቅ። አንደኛ እዚህ ጋር እኛ ካንተ ውጪ እንደው የሚመስለኝ ነው የምልህ እውነታውም በአብዛኛው እኔ አሁን ስለ ጆከርም ስለ እኔም ስለ ራሴም ይሁን ስለሚጣም እዚህ ጋር ስላሉት ሰዎች መናገር የምንችለው ለምን ሰው ብር ይበላል እንጂ እኛ እዚህ ድርጅት ላይ ምንም የምናገኘውም ጥቅምም ምንም የለም። የሰው ልጅ በሀቁ ለምን ይበላል ነው ገባ? ለምንስ ይጭበረበራል ነው። አንተ የድርጅቱ ባለቤት ነህ፣ ተጠያቂ የምትሆነው አንተ እስከሆንክ ድረስ እኛ እያልን ያለ ነው። ቅድም አሁን ብዙ ነገር ስህተቶች በማል አንተ ማቋረጥ ስላልፈለክ ነው እንጂ ብዙ ነገር ስትል ነበረ። ያንተን ድርጅት እኮ በኦዲት በስትክክል መጣራት አለበት። ቅድም እያልክ ያለው ለዛ ደግሞ ሀገሪቷ የራሷ ኦዲት የሚያደርግ ተቋም አላት። እንዲያሰሚም እንደታችን እንደዛ ስትል እኮ እኔ መጠየቅ አለብኝ በየገስቱ። ልጅቷ እኮ ስትጠይቅ በየገስቱ የቻልኩትን እየሄድኩኝ እመልሳለሁ ብላል። ስለዚህ አንተና አንተ ብቻ ነህ ማለት ነው እዚህ ድርጅቱን እራን እያደረክ ያለው። ቢኮዝ ሌሎች ተጠሪዎችማ ቢኖሩ ኦኬ ጥያቄሽ አልተመለሰልሽም በምን ቀን ነው ምናምን ሌሎችን ጥያቄው ከጠየክ በኋላ እኮ አንተ የምትልካቸው በአንተ ማህበር ውስጥ ያሉት ሰዎች እኮ ሌሎቻቸው ያልደረሳቸው ይሄ ዕጣ ያልደረሳቸው ወይም መልስም ያላገኙ ሰዎችን በአግባቡ ከድርጅቱ መመለስ ነበረበት። አንተ ግን እያልክ ያለው እኔ እህታችን አሁን ሃሽታግ እህታችን አንቺ ኢሮፕ ሆነሽ ነው ይሄንን አስተያየት የምትሰጪው እንዴ? አንተ ከኢሮፕ መተህ አይደል እንዴ? አረብ ሀገር ላኖርክበት ሀገር ነው። አይ ጥያቄ ነው። አይ ለሌላ ነገር አይደለም። እህታችን አስኪ ዩ ዘ ሴም ኩዌስችን ዶ አንተንም እኮ እየጠየቁ ነው። ላኖርክበት ሀገር እኔ ኢሮፕ ማናት ሙኒት ገብታለች አንድ ጊዜ ሙኒት ገብታለች። ሙኒት እኔ ገስት ስለማይታየኝ ነው ጋይስ፣ ወይ ታፕ ኮፒ ሊንክ አድርጉልኝ። ሪፖርት እያደረጉ ስለሆነ ሰላም ጆከር፣ እንዴት ነሽ? ሰላም ነሽ? በድጋሚ መጣሽ ሙኒት። አልሐምዱሊላህ። ወይ አሁን አጭር እኔ ለአንቺ መቼም ውሸትም አታውቂም፣ ሀቅን ትናገሪያለሽ፣ ፊት ለፊት ትጋፈጫለሽ። ስለ ተስፋ የገንዘቡ ስለመጥፋቱበትና በግሩፕ የተሰበሰበውን በተለያየ መንገድ አንቺም ከኪስሽ ያወጣሽው ገንዘብ አለ። ያ ቅድምም እንዲያጋጣሚ አምልጦሽ ያው ተናግረሻል። እሱን አትቅጭም።
ግን ይሄ ሁሉ ገንዘብ እንደጠፋበት ጠፍቶበት እንደጠፋ በግል ጉዳዩ አጥፍቶት እንደጠፋ ታውቂያለሽ? አታውቂም? አውቃለሁ። አላውቅም። እስኪ ወላሂ ልጆቼን ኢንሳኝ አላውቅም። ወላሂ ላዚም አላውቅም። ተሰብስቦ ብር ይዞ እንደጠፋ የማውቀው ነገር የለም። እኔ እስከማውቀው ድረስ እዚህ በምንተባበራቸውን ልጆች ልከን ይቀበለናል። በቅድም እንደገለጸልህ ደግሞ 3-4 ጊዜ ሬሳ ስንልክ ራሳችን ተቀብሎናል፣ ቤተሰቦቻቸውን ተቀብሏል። ያንን በተመለከተ የሚዋጣው ገንዘብ ወይም ይሄ ለካርድ ተብሎ የሚመጣው 4000 ያንን ሁሉ ከቨር ስለማያደርግ ራሴ በራሴ የማደርገው እርዳታ ለድርጅቱ ግን ይዞ ስለመጥፋቱ ወይም ድርጅቱ ላይ ችግር እንዳለበትና ድርጅቱ ገንዘብ ጠፍቶበት ተስፋዬ እንደጠፋ አንቺ አታውቂም? ላ ጠፋ አይደለም። እኔ ላስረዳህ። አንተ ጋር አደራረሱ ለውጥ ሊኖረው ይችላል። እኔ ማቀውን ደግሞ ልንገርህ። እኔ ማቀው ኢንካም ስለሌለው ድሮ ከነበረበት ቦታ ቀይሮ ሌላ ቦታ ሄዷል። ኦኬ፣ በፊት ልጆችን ይቀበል ነበር፣ መቀበል አቁሟል። ለራሱ ኬዝ ደግሞ ከሀገር ወጥቷል። ከዛ በተረፈ ግን ገንዘብ ይዞ ጠፋ የሚለው ነገር እኔ ጋር አልደረሰም። በራሱ ኬዝ እንዴት? ይሄ ፐርሰናል ላይፉን እኔ አይመለከተኝም። ድርጅቱ ጋር የተያያዘ ነው። በድርጅቱ አሁን ራሱ እኮ ይኸውልሽ ካርድ ሲሰጡ አንድ ነገር ልንገርህ፣ ወላሂ ላዚም ወላሂ ከድርጅቱ ጋር በተያያዘ ነገር ከሀገር ወጥቷል ወይም ጠፍቷል የሚል ነገር እኔ ጋር አልደረሰም። ከሀገር ወጥቷል ሳይሆን ገንዘቡ ሙሉ በሙሉ የወጣ ገንዘብ። የትኛው ገንዘብ ጆከር? የትኛው ገንዘብ? ራሱ እኮ ለካርድ ይኸውልሽ 2 ሚሊዮን ብር እኮ አለሽ እኮ። ያ ከነበረው ነው ያላቀም። የትኛው ገንዘብ ታያለሽ? እሱ 2 ሚሊዮን ብር እያለ አታሳስተው። ጆከር የጠየቀኝ በድርጅቱ አካውንት እስካሁን ስንት ብር ገብቷል አልከኝ። እስካሁን የድርጅቱ አካውንት ምንም ገንዘብ ገብቶ አያውቅም ማለሽ አይደል? 2 ሚሊዮን እሱ መንገድ አታስታት። አሁን መንገድ አታስት ጆከር አዳም። በማንኛው ምን ያህል ብር ገብቷል እስከዛሬ ስትል ወደ 2 ሚሊዮን ብር ገብቷል ያልኩ። እሺ እሷ እያለች ያለችው አሁን ጭራሽ የባንክ አካውንት ቁጥር አለ በነገር ላይ ኖ አይ አንተ መንገዱን አታስታ። እኔ እስከዛሬ ምን ያህል ብር ገብቷል ላልከው ነው። አዳምጠኝ። አንተ 2 ሚሊዮን ብር ቢያንስ ገብቷል አልክ። ይሄ ከሆነ እኛ ያንን ድምሩን መደመር አቅተን ንፍጣሞች አይደለም። ግን ሙኒት ደግሞ እያለች ያለችው ለማወቅ ደግሞ ባንክ አካውንቱን እስከ ትላንት ድረስ ትራንዛክሽን ማየት ነው። እኔ እኮ ስለ ሙኒትና እኔ ነን እኮ እያወራን። አሁን አንተ እኮ ጣልቃ ገባ። ተስፍሽ ይጠይቀኝ እኔ ልመልስለት። አንድ ጊዜ እማቀውን እኔ ያስረዳሃለሁ ጆከር፣ ያለ ምንም ችግር። ይኸውልሽ እሱ አሁን አንቺ ድርጅቱ አቅቶት አንቺ እንደምትረጂ ከግልሽ እንደምታዋጪ ያለውን ሌላ ሰው እንደማያወጣ እየተናገርሽ ነው። ስህተት ነው። እሱ ላይ እንድትመለሽ ስለፈለኩ ነው። አሁን ሌላ ጭቅጭቅ ውስጥ የገባ ነው። ቢያንስ 2 ሚሊዮን ብር ገብቷል አለ። አየሽ፣ ድርጅቱ ከተከፈተ ጀምሮ 2 ሚሊዮን ብር ገብቷል አለ። እኔ ድርጅቱን ካወቅኩት የ6 ወር የ7 ወር እድሜ ነው ያለኝ። ረጅም ጊዜ አላውቅም። ሙሉ መረጃ የለሽም። ኢንካሙን ላቅ አልችልም። ምክንያቱም የድርጅቱ አባል ነኝ፣ ረዳት ነኝ እንጂ ውስጥ ገብቼ የሚሰሩትን ስራ ሰርተሻል። ማስታወቂያ ሰርቻለሁ። ምክንያቱም ብዙ ልጆችን ረድቶልኛል። ፐርሰናሊ እኔ ወይም ሳሪ መሲ ያ ታቀናለህ፣ ተሰብስበን ልጆችን ከዚህ አስተካክለን ስንልክለት እሺ፣ ለዚህ ለ2 ወር ያክል ለምን ጠፋ? አስታሞልነ። ምክንያቱም አቅም አጣ። አቅም እንዴት? ገንዘብ አጣ። የወጣው ገንዘብስ ያ ሁሉ በካርድ ገንዘብማ እኔ እስከማውቀው ተስፍሽ ማነህ ጆከር፣ እኔ እስከማውቀው ድረስ ልጆቹ የላኩት ገንዘብ ልጆቹ ላይ ነው የዋለው። እናሳጥረው ተይውሽ። አንቺ ስለ ተስፋዬ ምንም የምታውቂው በተጭበረበረም በተለያየ የሰማሽው ነገር የለም? ስለ መጭበርበር ምንም የሰማሁት ነገር የለም። መጭበርበር ሳይሆን የተጭበረበረ ገንዘቡን የያዘው በዚህ በድርጅቱ ስም የወጣው ገንዘብ ከሌላ እንትን ጋር እንትን ብሎ ገንዘቡ ጠፍቶበት ድርጅቱንም ዘግቶ ወደ የነበረበት ሀገር እንዴት ነበር? ይሄንን ነገር አልሰማሽም? የሚወራ ነገር አለ። ሰሞኑን ሚዲያ ላይ ይዘን እንመጣለን ብለው ሰዎች ብለውኛል። ያንንም ደግሞ በተናገሩ ሰማለሁኝ። እኔም ሰሚ ነኝ። ምክንያቱም ሲጀመር እስከማውቀው ድረስ እኛ በእኛ በኩል እኛ በረታተን የተሰበሰበ ወይም ይሄ ለካርድ ተብሎ የመጣው ነገር ለጡት ካንሰር በተላከችዋ ልጅ
ሬሳው ከአንዴም ሁለቴ ስንልክ እዛ ላይ እንደዋለ ነው የማውቀው። ጎሎም ደግሞ አስተካክለናል ራሳችን። ይሄንን ብቻ ነው የማውቀው። ግን ትርፍ ገንዘብ ኖሮ እሱ አጭበርብሮ ይዞ ሄደ የሚለውን ነገር እኔ አላውቅም። ወሬውን ሰምተሻል። የሆነ ወሬ አለ በፐርሰናል ላይፍ ውስጥ ያለ ወሬ አለ። ያ ግን እኔ በፐርሰናል ከድርጅቱም ጋር በትልቁ ድርጅቱ ጋር የተያያዘ ስለሱም የማውቀው ነገር የለም። ቤቱን መልቀቁን አውቃለሁ። አሁን የመጡበት ድርጅት ላይ እርዳታ እያደረጉ እንዳልሆነ እንካም እንደሌላቸው ይሄንን ሰምቻለሁ። ከዛ በተረፈ የራሱ ፐርሰናል ላይፍ ላይ የሚወራ ወሬ አለ። እኔ ጆከር አንተ መተህ ሙኒት እከሌን እናግዝ ብትለኝ የጆከር ፐርሰናል ላይፍ ምንድነው አይደለም የምለው። የመጣችሁ ልትረዳ የመጣችሁ ምንድናት ነው የምንለው። ፐርሰናል ላይፉ ላይ የደረሰው በድርጅቱ ምክንያት ነው። ምንም ስራ የለውም ድርጅቱ። በድርጅቱ ገንዘብ ከሌላ ሰው ጋር ነበር፣ ከሌላ ይችኛዋ ደግሞ ያን በዛ ላይ እኔ አሁን ራሷ ቦታ ስለምታ እዚህ ውስጥ መግባት አልፈልግም። አሁንም ሌላ እንትን ውስጥ እኮ ስለሚያስገባ ነው ተያይዘን። ገብቶሻል አይደለ? ያን አንቺ የምትይውን ነገር ራሷ ባልተቤቷ ላይ ስትጀምረው እኛም የምናወጣው ነገር ስላለ እናካሂደዋለን። ላመሶልኝ ይሄ ነው ያለው ነገር አለ ጉድ ያለ በቃ ቅርታና ሙኒት ያው እሷ አንድ አጋሽ ስለሆነች ስለዚህ ማህበር ኦዲቲንግ ምናምን ላይክ እዚህ ማህበር አባቲንግ ምናምን ላይክ እዚህ ማህበር አባቲንግ ምናምን ላይክ እዚህ ማህበር አባል ምናምን ላይክ እዚህ ማህበር አባል ምናምን ላይክ እዚህ ማህበር